The clock is ticking for Tehran. ጦርነቱ ቢጀመርም አሸናፊ የማይኖርበት መሆኑን ከወዲሁ አመላካች ሆኗል። Inside Iran, Navy and Army are preparing for war. የተቀናጀ የራዳር መረጃ ልውውጥ መድረክን ፈጥራለች። የአሜሪካው ጋሻ ሽንቁር ሊበዛበት እንደሚችል ስጋቱ አሁንም ድረስ አለ። Heavy lift transport planes taking off from the UK. የአቅሟ በአሁኑ ወቅት በአሜሪካና እስራኤል ዘንድ እንደ ዋነኛ የደህንነት ስጋት ተፈርጇል። ዓለም ላይ የተጋረጠው የጦርነት ደመና በያዝነው ፌብሩዋሪ ወር በዓለሙ ፖለቲካ እጅግ አሳሳቢውና ትኩረት የሚሻው ጉዳይ በዋሽንግተንና ቴህራን መካከል ያለው ግንኙነት ወደ ከፋ ወታደራዊ ግጭት ማምራቱ ነው። የቀድሞው የሲአይኤ ተንታኝ ላሪ ጆንሰን ይፋ እንዳደረገው በዋይት ሃውስ የውስጥ ኮሪደሮች ያለው ድባብ የሰላም ሳይሆን የጦርነት ነጋሪት እየተጎሰመበት ይገኛል። ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ያላቸውን እቅድ ተከትሎም በቤተ መንግስቱ አማካሪዎች መካከል የተፈጠረው ክፍፍል አሜሪካን ብቻ ሳይሆን መላው ዓለምን ወደ አዲስና የማይገመት ቀውስ ሊገፋ የሚችል ስትራቴጂያዊ ቁማር ሆኗል። ይህም መጪውን ጦርነት እንደ ቀደሙት የባህረ ሰላጤው ግጭቶች በቀላል ወታደራዊ ድል የሚጠናቀቅ ሳይሆን እጅግ ውስብስብ የሆኑ ፖለቲካዊ፣ ኢኮኖሚያዊና ስነልቦናዊ ገጽታዎች እንዲኖሩት አድርጓል። በዋሽንግተን በኩል በጦርነት አቀንቃኞችና በዲፕሎማሲ መርህ በሚመሩ አማካሪዎች መካከል ያለው ፍጭት የፕሬዝዳንት ትራምፕን የማይገመት ባህሪ ይበልጥ አግዝፎታል። በኢራን በኩል ደግሞ በአራት አስርት ዓመታት ውስጥ በአካባቢው የገነባችው የእጅ አዙር ኃይሎች ሰንሰለትና የኒውክሌር ግስጋሴዋ ማንኛውም ጥቃት ከመካከለኛው ምስራቅ አልፎ እስከ አፍሪካ ቀንድና አውሮፓ ድረስ የሚፈስ የአጸፋ እርምጃ እንደሚያስከትል አመላካች ሆኗል። በተለይም የኢኮኖሚው ሰይፍ ተብሎ የሚጠራው የነዳጅ ገበያ መናጋትና በቀይ ባህር የንግድ መስመር ላይ የተጋረጠው ስጋት ይህንን ግጭት ከሁለቱ ሀገራት ፍላጎት በላይ የዓለም አቀፍ ህልውና ጉዳይ አድርጎታል። በዋይት ሃውስ ያለው ሽኩቻ የሚያሳየውም አሜሪካ የቴክኖሎጂ የበላይነቷን ተጠቅማ ኢራንን ለመምታት ያላትን ጉጉት ብቻ ሳይሆን ከዚያ በኋላ ሊመጣ የሚችለውንና የዓለምን ኢኮኖሚ ሊያሽመደምድ የሚችለውን ስጋት በመፍራት መካከል ያለችበትን ጥልቅ አጣብቂኝ ነው። Inside Iran, its elite forces, navy and army are preparing for war. የዛሬው የሳሎን ተረካችንም የዋይት ሃውስን የውስጥ ሽኩቻ፣ የኢራንን የአጸፋ ስትራቴጂ እንዲሁም የዓለምን ሰላም የፈተነውን ይህንን ታሪካዊ ፍጥጫ በዝርዝር የምንመለከትበት ይሆናል። አብራችሁን ቆዩ። ድሪም ቢልደርስ ሪል ስቴት ለመኖሪያ በሚመቸው ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ620 ሺህ ብር ቅድመ ክፍያ የቤት ባለቤት ያደርጉታል። ከባለ 1 እስከ ባለ 3 መኝታ ቤት በተለያየ የካሬ አማራጭ አቅርበዋል። ከ7 እስከ 30 በመቶ ቅናሽና 50 በመቶ የባንክ ብድር አመቻችቷል። የሚገዙት ቤት ብቻ አይደለም፣ ደህንነቱ ይጠበቃል። ጥሩ ማህበራዊ ግንኙነት ይመሰርታሉ። ልጆቹ ከኩዮቻቸው ጋር ወርቀው ያድጋሉ። በዚህ ቅንጡና ሰፊ የመኖሪያ መንደር ቤት እንዲኖሩት በ0980 71 81 91 ወይም በ0964 50 48 64 ይደውሉ። በአሁኑ ወቅት በዋይት ሃውስ የሚታየው ድባብ ከመደበኛው የመንግስት የሥራ እንቅስቃሴ ወጥቶ ወደ ከፍተኛ የፖለቲካ ቲያትር መድረክነት ተቀይሯል። የፕሬዝዳንት ትራምፕ አስተዳደር በኢራን ጉዳይ ላይ ያለው አቋም በሁለት ተጻራሪ አመለካከቶች መካከል የሚደረግ ፍልሚያንም መስሏል። በአንድ በኩል ፕሬዝዳንቱ አሜሪካን ቀዳሚ ማድረግ በሚለው መርሃቸው መሰረት ሀገሪቱ በመካከለኛው ምስራቅ ለብዙ አስርት ዓመታት ስትማግድበት የቆየችውን የሰው ኃይልና የገንዘብ ሀብት ለማስቆም ይፈልጋሉ። በሌላ በኩል ደግሞ የኢራን የኒውክሌር ግስጋሴ የአሜሪካን ክብርና ደህንነት የሚፈታተን ደረጃ ላይ መድረሱ ፕሬዝዳንቱን ለውሳኔ የሚያስቸግር አጣብቂኝ ውስጥ ከቷቸዋል። የቀድሞ የሲአይኤ ተንታኝ ላሪ ጆንሰን እንደሚገልጸው የፕሬዝዳንቱ ስነልቦናዊ አቋም በታላቅነትና በጥንቃቄ መካከል እየዋዠቀ ነው። ትራምፕ በታሪካቸው ጦርነትን የሚጠሉ ቢሆኑም ተሸናፊ ተብለው መጠራትን ግን በፍጹም አይፈልጉም። ይህ ስሜታቸው በቤተ መንግስቱ አማካሪዎች ዘንድ ትልቅ ክፍተትን ፈጥሯል። በብሔራዊ ደህንነት ምክር ቤት ውስጥ ያሉ ጦረኛ አማካሪዎች ፕሬዝዳንቱን ወደ ቀጥተኛ ወታደራዊ እርምጃ ለመግፋት የኢራንን ስጋት አጋነው ሲያቀርቡ፣ ፕሬዝዳንቱ ግን ይህንን መረጃ እርሳቸው ላይ ጫናና ግፊት የመፍጠሪያ ስልት አድርገው ስለቆጠሩት በጀነራሎቻቸው ላይ ሳይቀር ቅሬታ ማሳየት ጀምረዋል። በተለይም በቅርቡ በሲቹዌሽን ሩም ውስጥ የተካሄደው ስብሰባ የዚህ ፍጭት ማሳያ ነበር ተብሏል።
ወታደራዊ መኮንኖቹ የኢራን ስትራቴጂያዊ ቦታዎችን ለማውደም ዝርዝር እቅድ ሲያቀርቡ ፕሬዝዳንቱ ይህ እቅድ ወደ ሰላም የሚወስደን በምን መልኩ ነው የሚል ጥያቄን ሰንዝረዋል። ለፕሬዝዳንቱ ጦርነት በራሱ ግብ ሳይሆን የተሻለ ስምምነት ለማምጣት የሚያገለግል የማስፈራሪያ መሳሪያ ነው። ይሁን እንጂ አማካሪዎቻቸው ይህንን ስልት እንደ ሽንፈትና ማፈግፈግ አድርገው በመተርጎማቸው ሳቢያ በፕሬዝዳንቱና በመኮንኖቹ መካከል ያለው እምነት መሸርሸሩን ላሪ ጆንሰን ይተነትናል። ይህ ስነ ልቦናዊ ፍጭት አሜሪካን በዓለም መድረክ ላይ የማይገመት ተዋናይ አድርጓታል ሲልም ያክላል። ይህ በዋይት ሃውስ ውስጥ የተጀመረው ፍጭት ታዲያ እዚያው ዋይት ሃውስ አልቀረም። ወደ ካፒቶል ሂል በመሸጋገር የአሜሪካን የሕግ አውጪ አካላት ሳይቀር ለሁለት ከፍሏቸዋል። በኮንግረስ ውስጥ ያለው ክርክር ከሀገር ደህንነት ጉዳይ አልፎ የፓርቲ ፖለቲካ የበላይነት መፈታተሻ ሆኖም እያገለገለ ነው። የሪፐብሊካን የኮንግረስ አባላት ፕሬዝዳንቱ የተልፈሰፈሱ መስለው እንዳይታዩና በኢራን ላይ ጠንካራ እርምጃ እንዲወስዱ በይፋም ሆነ በስውር ጫና ማድረጋቸውን ቀጥለዋል። ለነዚህ አባላት የኢራን ድርጊት የአሜሪካን ቀይ መስመር የጣሰ በመሆኑ ወታደራዊ እርምጃ ብቸኛው አማራጭ ነው። በተቃራኒው በዴሞክራቶች የሚመራው የኮንግረስ ክንፍ ፕሬዝዳንቱ በግላቸው ወደ ጦርነት እንዳይገቡ ከፍተኛ የሕግ እንቅፋቶችን እያዘጋጀላቸው ነው። ዋር ፓወርስ ሪዞሉሽን የተሰኘውን ሕግ በመጥቀስም ፕሬዝዳንቱ ማናቸውንም አይነት ወታደራዊ እርምጃ ከመጀመራቸው በፊት የኮንግረስን ይሁንታ ማግኘት እንዳለባቸው እያስጠነቀቁ ነው። ይህ የሕግ አውጪው አካል ጫና በዋይት ሃውስ ላይ ሁለት ትልልቅ ሸክሞችን አክብዷል። አንደኛው ፕሬዝዳንቱ ፈጣን ውሳኔ እንዳይወስኑ እጃቸውን ሲያስራቸው፣ ሁለተኛው ደግሞ አሜሪካ በዓለም ፊት የተከፋፈለች ሀገር ሆና እንድትታይ በማድረግ ለኢራን የሞራል የበላይነትን እያሻገረ መሆኑ ነው። የኮንግረሱ ክፍፍል ግን በዚህ ብቻ አላበቃም። በበጀት ጉዳዮችም ላይ ሲንጸባረቅ ታይቷል። ለአዲስ ጦርነት የሚወጣው በቢሊዮኖች የሚቆጠር ዶላር በአሜሪካ የውስጥ ኢኮኖሚና በማህበራዊ ዋስትና ላይ የሚያመጣው ቀውስ በሁለቱም ወገን ያሉ ህዝባዊ ወኪሎችን ከመቼውም በላይ እያሳሰበና እያስፈራ ነው። በአንድ በኩል የሀገር ክብር፣ በሌላ በኩል ደግሞ የህዝብ ኑሮና የህግ የበላይነት ፍጥጫ ውስጥ በገቡበት በዚህ ወቅት ኮንግረሱ ከዋይት ሃውስ ጋር ያለው ግንኙነት ከመቼውም በላይ እጅጉን ሻክሮ እንዲታይ መግፊያ ሆኗል። ይህ ሁኔታ ፕሬዝዳንት ትራምፕን ከውጭ ጠላት ይልቅ የውስጥ ፖለቲካው ራስ ምታት ሆኖብኛል ወደሚል ድምዳሜ እያደረሳቸው እንደሆነም የቅርብ ምንጮች በመግለጽ ላይ ይገኛሉ። በዋሽንግተን ያለው ውጥረት በዚህ መልክ ተካሮ እንደቀጠለው ሁሉ በቴህራንም ያለው የፖለቲካ ድባብ ከባድ ስጋትና ክፍፍል የነገሰበት ሆኗል። የኢራን መንግስት በአሜሪካ ፊት አንድነቱን የጠበቀ መስሎ ቢታይም ከበስተጀርባ ግን በጠቅላይ መሪው አያቶላህ አሊ ሆሚኒና በኢራን አብዮታዊ ዘብ ከፍተኛ መኮንኖች መካከል ያለው ልዩነት እየሰፋ መምጣቱ በመዘገብ ላይ ነው። ይህ የውስጥ ሽኩቻ ኢራን ለአሜሪካ ዛቻ የምትሰጠውን ምላሽ አሻሚና አደገኛ እንዲሆን አድርጎታል የሚለው ትንታኔም ተያይዞ እየተሰማ ነው። አያቶላህ አሊ ሆሚኒ እንደ ሀገር መሪና እንደ ሃይማኖታዊ መመሪያ ሰጪ ያገዛዛቸውን ህልውና የማስቀጠል ትልቅ ኃላፊነት ያለባቸው መሆኑ አያከራክርም። እንደ ላሪ ጆንሰን ትንታኔ ከሆነ ግን ሆሚኒ የቱንም ያህል አሜሪካን ታላቋ ሰይጣን ብለው ቢጠሯትም ቀጥተኛ ጦርነት ውስጥ መግባት ያገዛዛቸውን መጨረሻ ሊያፋጥን እንደሚችል በሚገባ ይገነዘባሉ። ሆሚኒ የሚመርጡት ስልት ታዲያ በጥበብ ማፈግፈግ ወይም ሄሮይክ ፍሌክሲቢሊቲን ሲሆን ይህም በአንድ በኩል ዛቻዎችን ከመቼውም በላይ አጠናክረው እየሰነዘሩ በሌላ በኩል ግን በሚስጥር ለድርድር የሚሆን በር ከፍቶ መቆየትን የሚያካትት ስልት ነው። አያቶላው ፕሬዝዳንት ትራምፕ ድርድርን እንደሚፈልጉ ስለሚረዱ ጦርነትን ለማስቀረት የዲፕሎማሲያዊ መስመሮችን በንቃት እየተከታተሉ የመገኘታቸው አመክንዮ የሚመነጨውም ከዚህ ነው። በተቃራኒው ግን የኢራን አብዮታዊ ዘብ አመራሮች እጅግ የጠበቀና የማይለወጥ አቋም ይዘው ስለመቀጠላቸው ነው በመነገር ላይ የሚገኘው። ወታደራዊ ዘቦቹ የሀገሪቱን የኢኮኖሚ የደህንነትና የውጭ ግንኙነት መዋቅር ሙሉ በሙሉ የተቆጣጠሩ በመሆናቸው ማንኛውም አይነት ድርድር ወይም ለአሜሪካ የሚደረግ ስልታዊ እጅ መስጠት የስልጣን መሰረታቸውን ከመሰረቱ እንደሚንደው ያምናሉ። ለወታደራዊ ዘብ አሜሪካን በእጃዙር ኃይሎች አማካኝነት ማዳከምና አስፈላጊ ከሆነም ቀጥተኛ ግጭት ውስጥ መግባት የኢራንን ቀጣናዊ የበላይነት ለማረጋገጥ ብቸኛው መንገድ ነው። ይህ ወታደራዊ ክንፍ በቅርቡ በየመን በሊባኖስና በኢራቅ ያሉ የእጃዙር ኃይሎቹ በራሳቸው ውሳኔ ጥቃት እንዲሰነዝሩ አረንጓዴ መብራት በመስጠት የጠቅላይ መሪውን የዲፕሎማሲ ጥረት ሲያደናቅፍ ታይቷል የሚለው ትንታኔም አብሮ በመገለጽ ላይ ይገኛል።
ይህ በቴህራን ያለው የውስጥ ክፍፍል ታዲያ ለኢራን ብቻ ሳይሆን ለአሜሪካም ትልቅ ፈተና ሆኗል። ዋሽንግተን ከማን ጋር ነው የምነጋገረው የሚል ወሳኝ ጥያቄን እንድታነሳም አስገድዷታል። ጠቅላይ መሪው የሰላም ፍላጎት በወታደራዊ ክንፍ እምቢተኝነት ሲገታ ሁኔታው ወደማይፈለግና ማንም ወደማይቆጣጠረው ጦርነት የመሸጋገር እድሉ ደግሞ ከመቼውም በላይ ሰፊ ነው። ላሪ ጆንሰን እንደሚለው በኢራን ውስጥ ያለው ይህ የሁለት ኃይሎች ፍጭት ለአንድ ትንሽ ስህተት ወይም ግጭት መነሻ በመሆን መላ ቀጠናውን ወደ እሳት ሊከተው ይችላል። በመካከለኛው ምስራቅ የሚታየው እያንዳንዱ ወታደራዊ እንቅስቃሴ በዓለም ዙሪያ ባሉ የነዳጅ ማደያዎችና የንግድ ማዕከላት ላይ ፈጣን የድንጋጤ ሞገድን ይፈጥራል። ለዚህም ነው በኢራን ላይ የሚሰነዝር ጥቃት የጦር መሳሪያዎች ፍልሚያ ብቻ ሳይሆን የዓለምን ኢኮኖሚ የጀርባ አጥንት የሚሰብር የኢኮኖሚ ሰይፍ ተደርጎ የሚወሰደው። እንደ ላሪ ጆንሰን ያሉ ተንታኞች እንደሚጠቁሙትም በዋሽንግተን የሚገኙ የኢኮኖሚ አማካሪዎች ፕሬዝዳንት ትራምፕን ከጦርነት እንዲቆጠቡ የሚመክሩበት ዋነኛው ምክንያት ይኸው ሊገመት የማይችል የገበያ መናጋት ነው። የዚህ ስጋት ማዕከል ደግሞ የሆርሙዝ ሰርጥ ጠባብ የባህር መስመር ነው። ይህ መስመር በየቀኑ ከ20 ሚሊዮን በርሜል በላይ ድፍድፍ ነዳጅ የሚያልፍበት የዓለም ኢኮኖሚ የደም ስር ነው። ኢራን ይህንን መስመር ለመዝጋት የሚያስችል ወታደራዊ አቅምና የጂኦግራፊያዊ ብልጫ አላት። በመሆኑም ጥቃት ቢሰነዘርባት ቴህራን ይህንን የንግድ በር በመዝጋት ወይም መርከቦችን በማጥቃት የዓለምን የነዳጅ አቅርቦት በአንድ ጀንበር ልታቋርጠው ትችላለች። የኢኮኖሚ ባለሙያዎች እንደሚተነብዩትም እንዲህ ያለ ሁነት ቢከሰት የነዳጅ ዋጋ ካለበት ተነስቶ በሰዓታት ውስጥ ከ150 እስከ $200 ከፍ ሊል ይችላል። ይህ ደግሞ በዓለም ኢኮኖሚ ላይ የታወጀ የሞት ፍርድ እንደማለት ነው። የነዳጅ ዋጋ መናር በቀጥታ ወደ አጠቃላይ የሸቀጦች ግሽበት ያመራል። የአውሮፕላን ነዳጅ፣ የመርከብና የየብስ ትራንስፖርት ወጪዎች ሲጨምሩ ከምግብ እስከ ኢንዱስትሪ ውጤቶች ያሉ ማናቸውም ነገሮች ዋጋቸው ሰማይ መንካቱን አይቀር ያደርገዋል። በተለይም እንደ ቻይና፣ ህንድና የአውሮፓ ሀገራት ያሉ በከፍተኛ ሁኔታ በኢራንና በአካባቢው ነዳጅ ላይ ጥገኛ የሆኑ ኢኮኖሚዎች ለከፋ ውድቀት ይዳረጋሉ። አሜሪካ ምንም እንኳን የራሷን ነዳጅ ብትጠቀምም የዓለም ገበያ መናጋት በራሷ የሀገር ውስጥ ገበያና በዶላር የመግዛት አቅም ላይ የሚያሳድርባት ጫና ከፍተኛ መሆኑ ግልጽ ነው። ከዚህ በተጨማሪም በሳዑዲ አረቢያና በተባበሩት አረብ ኤሚሬቶች የሚገኙ ግዙፍ የነዳጅ ማጣሪያዎች የኢራን የእጅ አዙር ኃይሎች ዋነኛ ኢላማ መደረጋቸውም ስጋቱን ያባብሰዋል። የ2019 የአራምኮ የድሮን ጥቃት ያስከተለውን የዋጋ መናር ወደ ኋላ የሚያስታውሱ ተንታኞች አሁን ሊከሰት የሚችለው ጥቃት ከዚያ በብዙ እጥፍ የከፋ ሊሆን እንደሚችልም ያስጠነቅቃሉ። በጥቅሉ ይህ የኢኮኖሚ ሰይፍ በሁለቱም ወገን ያሉ መሪዎችን እጅ ይዛል። ምክንያቱ ደግሞ ጦርነቱ ቢጀመር አሸናፊው የሚለካው በወታደራዊ ድል ብቻ ሳይሆን ከዚያ በኋላ በሚመጣውና ለዓመታት በሚቆየው ዓለም አቀፍ የኢኮኖሚ ቀውስ ጭምር በመሆኑ ነው። በግልጽ ለመረዳት እንደሚቻለው በኢራንና አሜሪካ መካከል የሚቀሰቀስ ማንኛውም ወታደራዊ ግጭት በሁለቱ ሀገራት ድንበር ብቻ ተወስኖ አይቀርም። ኢራን ባለፉት 4 አስርት ዓመታት በመካከለኛው ምስራቅ የገነባቸው የእጅ አዙር ኃይሎች ስብስብ ሀገሪቱ ለአሜሪካና እስራኤል የምትሰጠው ያጸፋ ምላሽ ዋነኛ መሳሪያዋ ነው። እንደ ወታደራዊ ባለሙያዎች ገለጻ ቴህራን እነዚህን ኃይሎች የምታሰማራበት መንገድ ያልተመጣጠነ ጦርነት ወይም አሲሜትሪክ ዋርፌር ተብሎ የሚጠራ ሲሆን ዓላማውም አሜሪካን በበርካታ ግንባሮች በመወጣጠር ወታደራዊና ኢኮኖሚያዊ አቅሟን ማዳከም ነው። ከነዚህ እጅ አዙር ኃይሎች መካከል ግንባር ቀደሙን ስፍራ የሚይዘው ደግሞ የሊባኖሱ ሄዝቦላህ ነው። ሄዝቦላህ እንደ ተራ ታጣቂ ቡድን ሳይሆን እንደ ዘመናዊ አገር መከላከያ ሰራዊት የሚቆጠር አቅም ዛሬም አለው። በኢራን ላይ ጥቃት ከተሰነዘረ በእጁ የሚገኙትን ከ150 ሺህ በላይ የሚሆኑ የተለያዩ ርቀት የሚጓዙ ሚሳኤሎችንና ድሮኖችን ወደ እስራኤል ስትራቴጂያዊ ማዕከላት በማዝነብ ቀውሱን ወደ ቀጥተኛ ቀጠናዊ ጦርነት ይለውጠዋል። የሄዝቦላ ተዋጊዎች ያላቸው የውጊያ ልምድና የታጠቁት ዘመናዊ የጸረ ታንክና የጸረ መከላከያ መሳሪያዎች አሜሪካና እስራኤል በመሬት ላይ በሚያደርጉት እንቅስቃሴ ከፍተኛ ዋጋ እንዲከፍሉ የሚያስገድድ ነው። በሌላ በኩል በየመን የሚገኙት የሃውቲ ሚሊሻዎችም የኢራን ያጸፋ እርምጃ ረጅም እጅ ሆነው ማገልገላቸው ሳይታለም የተፈታ ነው። የሃውቲዎች ስትራቴጂያዊ ጠቀሜታ በቀይ ባህርና በባብኤል መንደብ የባህር መተላለፊያ ላይ ሲሆን በኢራን ላይ የሚስተነዘርን ጥቃት ለመበቀል ዓለም አቀፍ የንግድ መርከቦችንና የነዳጅ ጫኝ መርከቦችን በማጥቃት የቀይ ባህርን የንግድ መስመር ሙሉ በሙሉ ሊዘጉት ይችላሉ። በተጨማሪም በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚገኙ የአሜሪካ የጦር ሰፈሮችና የነዳጅ ማጣሪያዎች የሃውቲ ድሮኖችና ሚሳኤሎች ቀጥተኛ ኢላማ ሊሆኑም ይችላሉ።
ይህ ደግሞ ቀደም ሲል የጠቀስነውን የነዳጅ ገበያ ቀውስ ይበልጥ የሚያባብስና ዓለምን ወደ ጨለማ የሚከት እርምጃ ነው። በኢራቅና በሶሪያ የሚገኙት የሺአ ሚሊሻዎች እንደ ኻጣይብ ሄዝቦላህ ያሉት ደግሞ በአካባቢው ለሚገኙ የአሜሪካ ወታደሮች የቅርብ ስጋቶች ናቸው። እነዚህ ቡድኖች በአሜሪካ የጦር ሰፈሮች ላይ ተደጋጋሚ የሮኬትና የድሮን ጥቃቶችን በመሰንዘር አሜሪካ ወታደሮቿን ከአካባቢው እንድታስወጣ ጫና ይፈጥራሉ። የኢራን ስትራቴጂ እነዚህን ሁሉ ኃይሎች በአንድ ጊዜ በማንቀሳቀስ አሜሪካ የትኛውን ግንባር እንደምትከላከል ግራ እንዲገባት ማድረግ ነው። አሜሪካ በበኩሏ በኢራን የሚደገፉት እነዚህ ኃይሎች ሊሰነዝሩ የሚችሉትን የተቀናጀ ጥቃት ለመመከት የመከላከያ ጋሻ ወይም ዲፌንሲቭ ሺልድ ተብሎ የሚጠራና በቴክኖሎጂ የበላይነት ላይ የተመሰረተ ሰፊ ስትራቴጂ ነድፋለች። ይህ ስትራቴጂ አሜሪካን ብቻ ሳይሆን እስራኤልንና የአረብ አጋሮቿን በአንድ የመረጃና የመከላከያ መረብ ውስጥ የሚያስተሳስር ሲሆን ዓላማውም ከመሬት ከባህርና ከአየር የሚመጡ ጥቃቶችን ሳይተኮሱ ማክሸፍ ወይም በአየር ላይ ሳሉ ማደባየት ነው። የዚህ ስትራቴጂ ዋነኛው ምሰሶ ደግሞ ባለብዙ እርከን ሚሳኤል መከላከያ ዘዴ ነው። አሜሪካ በአካባቢ ያሰማራቻቸው የፓትሪዮትና የታድ ሚሳኤል መከላከያዎች በተለይም ከኢራቅና ከየመን የሚተኮሱ የረጅም ርቀት ባላስቲክ ሚሳኤሎችን ጠልፈው ለማምከን የተዘጋጁ ናቸው። ከዚህ ጎን ለጎን ከአጭር ርቀት የሚመጡ ድሮኖችንና ሮኬቶችን ለመመከት ደግሞ አሜሪካ የእስራኤልን አይረን ዶም ቴክኖሎጂን ከራሷ የኤሌክትሮኒክስ ጦርነት መሳሪያዎች ጋር አቀናጅታለች። እነዚህ መሳሪያዎች የድሮኖችን መቆጣጠሪያ ሞገድ በመጥለፍና አቅጣጫ በማሳት ጥቃቱን መሬት ሳይነካ እንዲከሽፍ ያደርጋሉ። በባህር ላይ የሚሰነዘረውን ጥቃት ለመመከትም አሜሪካ ኦፕሬሽን ፕሮስፔሪቲ ጋርዲያን የተሰኘውን ጥምረት አጠናክራለች። በቀይ ባህርና በሆርሙዝ ወሽመጥ ላይ የሚንቀሳቀሱ የአሜሪካ የጦር መርከቦች ዘመናዊው ኤጂስ የተሰኘው የራዳርና የሚሳኤል መከላከያ ሲስተም የተገጠመላቸው ናቸው። ይህ ሲስተም በመቶዎች የሚቆጠሩ የሃውቲ ድሮኖችንና ሚሳኤሎችን በአንድ ጊዜ መከታተልና ማጥፋት የሚችል ሲሆን ከመርከቦቹ በተጨማሪ ሰው አልባ ጀልባዎችንና ድሮኖችን በመጠቀም የኢራን ባህር ኃይል እንቅስቃሴን በ24 ሰዓት የቅርብ ክትትል ውስጥ እንደሚያደርግ ተነግሮለታል። ከመከላከል ባለፈ የአሜሪካ ስትራቴጂ ቅድመ ጥቃት ወይም ፕሪኢምፒቲቭ ስትራይክ ላይም የሚያተኩር ነው። ይህ ማለት የእጅ አዙር ኃይሎቹ ጥቃት ከመሰንዘራቸው በፊት ሚሳኤል መተኮሻ ጣቢያዎቻቸውንና የሎጂስቲክስ ማከማቻዎቻቸውን በኤፍ-35 ዘመናዊ የጦር አውሮፕላኖችና በቶምሃውክ ሚሳኤሎች ቀድሞ ማውደምን የሚያካትት ነው። ይህ ስልት የእጅ አዙር ኃይሎቹን የማጥቃት አቅም ገና ሳይጀመር ሽባ ለማድረግ ያለመ ሆኖ ጥቅም ላይ የሚውል ነው። አሜሪካ ከዚህም ተሻግራ የጎረቤት ሀገራትን ማለትም ሳውዲ አረቢያን፣ ዮርዳኖስንና የተባበሩት አረብ ኤሚሬቶችን ያካተተ የተቀናጀ የራዳር መረጃ ልውውጥ መድረክን ፈጥራለች። በዚህም ምክንያት ከየትኛውም አቅጣጫ የሚነሳ ሚሳኤል በአካባቢው ባሉ ሁሉም ራዳሮች ወዲያውኑ ስለሚታይ መከላከያ መሳሪያዎቹ ለመዘጋጀት በቂ ጊዜ ያገኛሉ። ይሁን እንጂ ራሳቸው አሜሪካውያን ተንታኞች እንደሚያስጠነቅቁት የእጅ አዙር ኃይሎቹ በሺዎች የሚቆጠሩ ቀላል ድሮኖችን በአንድ ጊዜ በማዝነብ የመከላከያ ሲስተሙን የማጥለቅለቅ ወይም ሳቹሬሽን ዘዴን ቢጠቀሙ የአሜሪካው ጋሻ ሽንቁር ሊበዛበት እንደሚችል ስጋቱ አሁንም ድረስ አለ። The clock is ticking for Tehran as Trump's self-imposed 10-day deadline nears its end. በሌላ ጫፍም የኢራን የሚሳኤል አቅምና የቀጠናው የኃይል ሚዛንን በቅጡ መመርመር እንደሚገባም ይጠቀሳል። ኢራን የመካከለኛው ምስራቅ እጅግ ግዙፍ የሆነ የባላስቲክ ሚሳኤል ክምችት ባለቤት እንደሆነች የሚታመን ሲሆን ይህ አቅሟ በአሁኑ ወቅት በአሜሪካና እስራኤል ዘንድ እንደ ዋነኛ የደህንነት ስጋት ተፈርጇል። እንደ አሜሪካ የስለላ ተቋማት ግምት ቴህራን ከ1800 እስከ 2000 የሚደርሱ ዝግጁ የሆኑ ባላስቲክ ሚሳኤሎች ያሏት ሲሆን ከነዚህም ውስጥ አንዳንዶቹ እስከ 2000 ኪሎ ሜትር ርቀት የመጓዝ አቅም ያላቸው ናቸው። ይህም እስራኤልን፣ ሳዑዲ አረቢያንና በመላው ቀጣናው የሚገኙ የአሜሪካ የጦር ሰፈሮችን በቀጥታ ኢላማ ውስጥ የሚያስገባ ነው። የወታደራዊ ልዕልና ኢራን በዲፕሎማሲ ድርድሮች ወቅት እንደ ጠንካራ መደራደሪያ የምትጠቀምበት ከመሆኑም በላይ ማንኛውም የውጭ ኃይል በሀገሪቱ ላይ ጥቃት ከመሰንዘሩ በፊት ቆም ብሎ እንዲያስብ የሚያደርግ ዋነኛ መከላከያዋ ሆኖ አገልግሏታል። ይሁን እንጂ ይህ የሚሳኤል መርሃ ግብር ከአሜሪካ ጋር ለሚደረገው የኒውክሌር ድርድር ትልቅ እንቅፋት ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዝዳንት ትራምፕ ድርድሩ ከኒውክሌር ጉዳይ ባለፈ የሚሳኤል አቅምን መገደብ አለበት የሚል ጽኑ አቋም ቢኖራቸውም
ቴህራን ግን ይህንን ጥያቄ በፍጹም እንደማትቀበለው በተደጋጋሚ ገልጻለች። የኢራን ባለስልጣናት የሚሳኤል አቅማቸው ከሀገሪቱ ሉዓላዊነትና ብሔራዊ ደህንነት ጋር የተቆራኘ በመሆኑ ለድርድር እንደማይቀርብ ቀይ መስመር በማለት ፈርጀውታል። ከኢራን ጋር ግንኙነት ያላቸው የታጠቁ ቡድኖች በኢራቅ፣ ሶሪያና ዮርዳኖስ በሚገኙ የአሜሪካ ካምፖች ላይ አልፎ ተርፎም በቃጣር በሚገኘው አልኡዴድ በተሰኘው ግዙፍ የጦር ሰፈር ላይ ጉዳት የማድረስ አቅም እንዳላቸው ማስታወስ ያሻል ባዮች ብዙ ናቸው። የኢራን መንግስት ከፍተኛ አመራሮች ቢገደሉ እንኳ ቀሪው የመንግስት መዋቅር ከአሜሪካ ጋር ከመተባበር ይልቅ መቃወምን ይመርጣል። ኢራን ለአሜሪካ ያላት ጥልቅ ጥርጣሬ የታሪክ መነሻ ያለው ሲሆን በቅርቡ ደግሞ አሜሪካ ለእስራኤል የምታሳየው ፍጹም ድጋፍና በድርድር መካከል ኢራን ላይ የፈጸመችው ድብደባ ይህንን ጥርጣሬ አጠናክሮታል። ኢራን ቀደም ሲል የወሰደችው እርምጃ ደካማ እንደነበር ስለምታምን አሁን ከልክ ያለፈ እርምጃ ልትወስድ መቻሏም አንዱ የቢሆን እድል ነው። ይህ ደግሞ ግጭቱ ከቁጥጥር ውጭ እንዲወጣ ሊያደርገው ይችላል አስብሏል። የዛሬው ተረካችንን ለማጠቃለል አሜሪካ በኢራን ጉዳይ ላይ እጅግ አደገኛና ታሪካዊ በሆነ የውሳኔ መስቀለኛ መንገድ ላይ ቆማለች። ፕሬዝዳንት ትራምፕ ከቤተ መንግስቱ አማካሪዎቻቸውና ከኮንግረስ አባላት ጋር የሚያደርጉት ፍልሚያ የአሜሪካን ቀጣይ ጂኦፖለቲካዊ ሚና የሚወስን መሆኑም ግልጽ ወጥቷል። ፕሬዝዳንቱ በጦርነትና በድርድር መካከል የሚያደርጉት ስነ ልቦናዊ ትግል በቴህራንም በተመሳሳይ መልኩ በጠቅላይ መሪውና በወታደራዊ ዘብ መካከል ካለው ስንጥቅ ጋር ተዳምሮ ቀውሱን እጅግ የማይገመትና ለስህተት የቀረበ አድርጎታል። በኢራን የሚደገፉ የእጅ አዙር ኃይሎች የሚሰነዝሩት የተቀናጀ የአጸፋ እርምጃና አሜሪካ ይህንን ለመመከት የነደፈችው የቴክኖሎጂ ጋሻም ጦርነቱ ቢቀሰቀስ በሁለቱ ሀገራት ብቻ እንደማይወሰን ማረጋገጫዎች ናቸው። ይሁን እንጂ ከወታደራዊ ድልና ሽንፈት በላይ የነዳጅ ገበያ መናጋትና የዓለም አቀፍ ንግድ መስተጓጎል ጦርነቱ ቢጀመርም አሸናፊ የማይኖርበት መሆኑን ከወዲሁ አመላካች ሆኗል። የነዳጅ ዋጋ መናርና የቀይ ባህር የንግድ መስመር መዘጋት ለአሜሪካ ብቻ ሳይሆን እንደ ኢትዮጵያና ሌሎችም የአፍሪካ ቀንድ ሀገራት ላሉ ታዳጊ ኢኮኖሚዎች ጭምር ከባድ የኑሮ ውድነትና የጸጥታ ስጋት ይዞ እንደሚመጣም አያከራክርም። በጥቅሉ ማንኛውም በቀጣይ የሚወሰድ እርምጃ በዋሽንግተንና በቴህራን ቢሮዎች ውስጥ በሚደረጉ ጥንቃቄ የተሞሉ ንግግሮች ላይ የተመሰረተ ነው። ዓለም አቀፉ ማህበረሰብም ትንፋሹን ውጦ እየጠበቀ ያለው የዋይት ሃውስ ሽኩቻ ወደ ሰላማዊ ድርድር ያመራል ወይንስ መላውን ዓለም ወደማይወጣበት የጦርነትና የኢኮኖሚ አዘቅት ይከታል የሚለውን ሆኗል። አበቃን።